ሰላም ሰላም እንዴት ዋላችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ እንኳን ለጌታችን ለመድኃኒታችን የስቅለት በዓል በሰላም በፍቅር በደስታ አደረሳችሁ አደረሰን። እንግዲህ ዛሬ አርብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱ ስለ ሁሉ ስለ ዓለም ሞታችን በሞቱ የሻረልን ኃጢአታችን በደሙ ያጠበልን አምላካችን መድኃኒታችን የድንግል ማርያም ልጅ ኢየሱስ ክርስቶስ እንኳን ለዚህ ሰዓት እና ለዚች ቀን በሰላምና በፍቅር አደረሳችሁ አደረሰ እያልኩኝ እህታችሁ ዓለምነሽ ሹመት እንግዲህ ጾሙ የፍቅር የሰላም እንደሆነልን ሁሉ ዕለተ ብርሃኑ ብርሃነ ትንሣኤው ደግሞ የፍቅር የሰላም የጤና የመዋደድ የመተሳሰብ አብረን የምንበላበት አብረን የምንጠጣበት የተቸገሩን የምንረዳበት የታመሙን የምንጠይቅበት የታሰሩን በዋስ የምናስፈታበት የተሰደዱን ወደ ሀገራቸው የምንመልስበት ዕለተ በዓል ያድርግልን። እንግዲህ ጌታችን መድኃኒታችን አንዱን ለዓለም ሙቶ ዓለምን ለማዳን መሰቀል የማይገባው አምላካችን ተሰቅሎ እኛን አድኖናል። መሞት የማይገባው አባታችን ሙቶ እኛን ከሞት ከባርነት ነፃ አድርጎናል። ለሱ ክብር ምስጋና ይገባው የድንግል ማርያም ልጅ። እናንተ ደግሞ በየዓለም ሀገር የምትኖሩ እህቶቼ፣ እናታቼ፣ እህት ወንድሞቼ ሁላችሁም ኦርቶዶክሳውያን የሆናችሁ የዛሬ ዓመት በሰላም በደስታ በፍቅር ለሀገራችሁ መሬት የምትበቁበት አገራችሁ ገብታችሁ የዛሬ ዓመት በስደት ነው ያሳለፍኩት። አሁን ግን ከሀገሬ ገብቼ ከቤተሰቦቼ ጋር ሁኜ ዓመት በዓልን ስቅለትን ቤተክርስቲያን ቅጥር ግቢ ቤተ መቅደስ ውስጥ ገብቼ ሰገድኩኝ። ቤተልሔም ውስጥ ገባሁኝ ለማለት ያብቃችሁ። እውነት ለመናገር ደጀ ሰላሙን ለመረገጥ ያብቃችሁ። ደጀ ሰላሙን የድንግል ማርያምን ልጅ ደጀ ሰላሙን ለመረገጥ ለመግባት ያብቃችሁ። ማርያምን ክርስቲያን ማለት እኛ በየዓመቱ በየተለያየ ዓመት እስከ ዓመት ድረስ በዓላቶቻችን እግዚአብሔርን ባስመለከተ ነው። እውነት ለመናገር በጣም ደስ የሚለኝ ኦርቶዶክስ በመሆን የምኮራበት የምደሰትበት ለካ ኦርቶዶክስ እንደዚህ ናት ብዬ የምደሰትበት በዓላቶች በሙሉ በመጡ ቁጥር የምናከብራቸው ጌታችን መድኃኒታችን ኢየሱስ ክርስቶስን በማስመልከት ነው። ለምን መስከረም 10 ሲመጣ ሞታችን በሞቱ የሻረበት መስቀሉ የተገኘበት መስከረም 16 ይከበራል። እለፍ ስትል ደግሞ ልደት ይከበራል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ነስቶ የተወለደበት ዕለተ ልደቱ ማለት ነው። እለፍ ስንል ደግሞ ብርሃነ ጥምቀቱ እንላለን። ብርሃነ ጥምቀቱ ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ በዮርዳኖስ ከዮሐንስ መጥመቁ እጅ የተጠመቀበት ጥምቀትን ለእኛ ያሳየበት ለልጆቹ ያስተማረበት ጥምቀት ብለን እናከብረዋለን። ደስ ይላል። እንዲህ ደግሞ መጋቢት ሲመጣ ሁዳዴ ወይም አብይ ጾም ወይም ወርሃ ጾም ብለን እንግዲህ በእኛ በገጠሩ ተወልደን ያደግነው ወርሃ ጾም፣ አርባ ጾም፣ ሁዳዴ፣ አብይ ጾም እንለዋለን። አብይ ጾም ክርስቲያን የሆነ በሙሉ ኦርቶዶክሳውያን የሆነ በሙሉ በፍቅር በደስታ የሚጾሙ ጾም ነው። እውነት ለመናገር ማለት ደስ ብሎን በቃ በፍቅር ማለት በዓመት አንድ የሚመጣ ጾም ነውና ተደስተን በቃ ውስጣችን ረክቶ የምንጾመው ጾም ሁዳዴ፣ አብይ ጾም፣ ገና ጾም፣ ፍልሰታ ጾም፣ ጾመ ሐዋርያት ሰኔ ጾም የሚጾምበት ዕለት ነውና አሁን ደግሞ እንግዲህ የካቲት 9 የገባው ወርሃ ጾም አብይ ጾም ሚያዝያ 4 ቀን ብርሃነ ትንሣኤውን ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት ከመቃብር ያደረበትን መቃብርን ፈንቅሎ ድል ያደረገበትን በሶስተኛው ቀን ከአባቱ ቀኝ የተቀመጠበትን ወደ ሰማይ በደመና ያረገበት
ቀን እሁድ እናከብረዋለን ማለት ነው። እና እውነት ለመናገር በጣም ደስ ከሚለኝ ጾማት አንዱ አብይ ጾም ሁዳዴ ወይም ወርሃ ጾም ብለን የምንጠራው አሁን ዛሬ የምንጾመው እየተገባደደ ያለ ጾም እሱ ነው። ሲቀጥል ደግሞ ፍልሰታ 16ቷን ቀን እናቶቻችን አባቶቻችን በቃ ሁሉም ለአቅመ አዳም የደረሰ በሙሉ ሱባኤ ገብቶ 16ቷን ቀን የሚጸልይባት መሬት ላይ መዳበሪያ አንጥፎ አስታውሳለሁ። የእናቴ እናት አያቴ መሬት ላይ መዳበሪያ አንጥፋ ነበር የምተኛው ከምድጃ ዳር ማለት ነው። ሱባኤ እንትን ብላ ትማልላለች። ያው የገጠር ሰው ነች፣ አቅምም ስለሌላት ራቅ ያለ ገዳም አትሄድም። ግን ቤተ ክርስቲያናችን ቅርብ ናት፣ ጭላ ማርያም ትባላለች። ከዛ አስቀድሳ እንደምንም ብላ አስቀድሳ መታ ስትጸልይ ነው የምታድረው። እንቅልፍ አትተኛ። ፍልሰታ ጾምን በጣም ነው የምወደው፣ በጣም ነው የማከብረው። ማለት በልጅነታችን እኛ ቅዱስ ቁርባንን፣ ቅዱስ ስጋውን፣ ቅዱስ ደሙን የተቀበልንባት 16ቷ ቀን ፍልሰታ ጾም በጉጉት ነው የምንጠብቃት የነበረ ማለት ነው። አሁንም እንጠብቃታለን። በሰላም ትምጣልን። ያው ከፊታችን ትመጣለች። ለዛ ያድርሰን እና እኔ እጅግ 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 ደስ የሚለኝ የዛሬን ቀን ደስታ የለም። የዛሬን ቀን መድኃኒታችን ኢየሱስ ክርስቶስ እየተሰቀለ የተሰቃየበት ቀን ነው፣ አርብ ነው። ግን ደግሞ ኦርቶዶክስ መሆኔን ሳስበውና ኦርቶዶክሳውያንን አሸብርቀው አብበው ቤተ ክርስቲያን ውስጥ ሲጸልዩ ሲሰግዱ እንደማየት የሚያስደስት ምንም አይነት ነገር የለም፣ ምንም አይነት ነገር የለም። እና እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ ይክበር ይመስገን። እሱ ሁሉን ይውሰድ። እውነት ለዚችን ቀን ያላየ ጓጉቶ እየቀረ አለ። እኛ ደግሞ በስደት አገር ሁነን እውነት ለኦርቶዶክሳውያን ስደት አገር ገዳም ነው። አምላካችንን የምናስታውስበት በከፋን ቀን ድረስልን የምንልበት ከሱ ውጭ ማንም የለንም። ጌታችን መድኃኒታችን ብቻ ይዘን ተመስገን ብለን የምንሰደድበት እለት ቀን ስደት ነው። ለስደተኞች በተለይ በመዳም ክሽና ለምትኖሩ እህቶቼ እግዚአብሔር ያበርታችሁ። እጅግ 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 ጀግና ናችሁ። ለኔ ጀግናዬ፣ ለኔ ዳይመንዴ ናችሁ። ማርያምን የመዳም ቅመሞች ዳይመንዴ ጀግኖቼ፣ እምነታችሁን እንዲህ እንደ ብረት አለሎ አጠንክራችሁ ይዛችሁ የምትጾሙ የምትጸልዩ የምትሰግዱ አምላካችሁን ባላችሁበት አገር ሁናችሁ በተሰደዳችሁበት አገር ለዛም በአሕዛብ ከተማ ሁናችሁ ጌታችሁን መድኃኒታችሁን ኢየሱስ ክርስቶስን አስባችሁ ለእኛ ብሎ ሞታችን በሞቱ የሻረልን ኃጢአታችን በደሙ ያጠበልን የሰራዊት ጌታ የኢየሱስ ልጅ እግዚአብሔር ብላችሁ የምትጾሙ የምትሰግዱ መጾምም መስገድም መጸለይም ደግሞ የማትችሉ ብዙ እህቶች አላችሁ። አይመችም። የሰውን ቤት ስለማውቀው ነው። የሰው ቤት እንደፈለግን አይንሆንም። እንደፈለግን መጾም፣ እንደፈለግን መጸለይ፣ እንደፈለግን መስገድ አንችልም። ግን ደግሞ እግዚአብሔር ልብና እንኩላሊትን መርማሪ ኃያል አምላክ ነውና ያውቃል። አይዟችሁ፣ ነገ ቀን አለ። ነገ አገራችሁ ገብታችሁ፣ ነገ ኢትዮጵያ ገብታችሁ የምትሰግዱበት የምትጸልዩበት ቤተ መቅደሱ የምትገቡበት ቅዱስ ቁርባን የምትቀበሉበት የልባችሁ መሻት የሚሞላበት ነገ ትልቅ ቀን አለ። አትሸበሩ፣ አትፍሩ። እግዚአብሔር ኃያል አምላክ ትልቅ ጌታ አለና እና የኔ ውዶች የልባችሁን መሻት ሞልቶላችሁ ለሀገራችሁ መሬት ለእናት ሀገራችሁ በሰላም ያብቃችሁ። ሀገራችን ኢትዮጵያ ሰላም ትሁንልን። በእግዚአብሔር ታዛ ትጠለይልን። በእውነት አገር ሰላም ሲሆን፣ ህዝብ ሰላም ሲሆን ወተን መግባት እንችላለንና እንኳን ለስቅለት በዓል በድጋሚ በሰላም በፍቅር በጤና አደረሳችሁ አደረሰን። የዛሬ ዓመት ስደት ነበርን፣ አሁንም ስደት ነን። ቀጣይ ዓመት ግን እግዚአብሔር ከፈቀደው ከድንግል ማርያም ልጅ ጋር እኛ እናስባለን፣ እሱ ይፈጽማል። የዛሬ ዓመት እኔም ከልጄ ጋራ
ከባሌ ጋራ ከመወዳት እናቴ ጋራ ከእህቴ ልጆች ጋራ ከባለ ቤተሰቦች ጋራ እንዲሁም ድንግል ማርያም ካበረከተችልኝ ቤት ፋሲካን ጾሜ ቪዲዮ ሰራላችኋለሁ። ለዛ ያብቃሽ፣ በሰላም ለሀገርሽ መሬት ያግባሽ ብላችሁ በጸሎታችሁ አስቡኝ እህቶቼ፣ ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንደ ምድር አሸዋ እንጀራን ፍለጋ ለምትንከራተቱ፣ እንጀራን ፍለጋ በስደት ሀገር ለምትሰቃዩ እህቶቼ ይህ ለእናንተ ነው። አይዟችሁ፣ የጨለመው ይነጋል፣ የነጋውም ይመሻል፣ የተጋረደው ይበራል። ለእኛ እግዚአብሔር እረኛችን ነው፣ አያንቀላፋም። ክርስቶስ እረኛዬ ነው በሉት፣ እግዚአብሔር እረኛዬ ነው በሉት። የሚጠብቀን ቸሩ መድኃኔዓለም አያንቀላፋም። የኛ አምላክ፣ የኛ ጌታ፣ የኛ የድንግል ማርያም ልጅ አያንቀላፋም። ነገም ዛሬም ከጎናችን ሆኖ አይዟችሁ በርቱ ብሎ የሚያበረታታን፣ ሰርተን እንድንበላ ወጥተን እንድንገባ ኃይላችን ብርታታችን የድንግል ማርያም ልጅ ነው። በቀራንዮ የተሰቀለው ለኛ ሲል የሞተው ፈራጁ ጌታ የተፈረደበት አዳኙ ጌታ እንዳይድን ይሙት ተብሎ አይሁዶች ባልገባቸው ነገር አምላካችን ጌታችን ኢየሱስ ክርስቶስ አለመሰቀል ይችል ነበር፣ አለመሞት ይችል ነበር። ግን ደግሞ አዳምን ከኃጢአት በሞቴ አድንሃለሁ ብሎ ቃል ስለገባለት ቃሉን ለመፈጸም ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ቀን በቀራንዮ የተሰቀለው የኛ ጌታ የድንግል ማርያም ልጅ ለሁላችሁ ይድረስላችሁ፣ ለሁላችሁ አለሁ ይበላችሁ። ኦርቶዶክሳውያን በስደት ሳውዲ፣ ጆርዳን፣ ኳተር፣ ዱባይ፣ ባህሬን፣ ኮይት በተለያየ ዓለም ሀገር ሁናችሁ አገራችሁን በጉጉት የምትናፍቁ አገራችን ደርሰን ለማስቀደስ የምንበቃ በቃ ወገኖቻችን ጥምቀት ሲመጣ ብርሃነ ጥምቀቱን፣ ብርሃነ ልደቱን፣ ብርሃነ ተንሳኤውን እንዴት ነው ከወገኖቻችን ጋር ማክበር የምንችለው ብላችሁ ለምትጓጉ እህት ወንድሞቼ፣ እናት አባቶቼ የአብርሃም ሥላሴ የልባችሁ መሻት ይሙላላችሁ። የድንግል ማርያም ልጅ አለሁላችሁ ይበላችሁ። ከጎናችሁ በቀኝ በግራ በፊት ከኋላ እሱ ይቁምላችሁ። የድንግል ማርያም ልጅ ማድረግ ይቻለዋል፣ ሁሉን ማድረግ ለሱ ይቻለዋልና እሱ ያለውን ሁሉ ያድርግላችሁ። በእውነት ነው እወዳችኋለሁ፣ በጣም ነው የምወዳችሁ። ጀግናዬ ናችሁ። በተለይ ስደት አገር ያላችሁ፣ በተለይ ከክሽና ቤት ሁናችሁ በሰው ሀገር ያላችሁ እውነት እንደዚህ ዓመት በዓል ሲመጣ ስንት እህቶቻችን ያለቅሳሉ። ይሄኔ በዓመት በዓል ጊዜ ሰው ከቤተሰቡ ከእናት ከአባቱ ጋር ከእህት ከወንድሙ ጋር ከትዳሩ ጋር ሆኖ ቢያገኝ ይበላል፣ ቢያጣሳ ቡናውን አፍልቶ ንጹህ ውሃውን ቀድቶ በቃ በደስታ ሳይሳቀቅ ስራዬን ጨርሻለሁ ልተኛን አልተኛ ሳይል ስልክ ተደወለልኝ ላውራ አላውራ ላስፈቅዳትን አላስፈቅድ ሳይል አገር መዋል የመሰለ የለም። ግን ደግሞ እግዚአብሔር ያደርገዋል። እግዚአብሔር ሁሉን ነገር ማሳካት የሚችለው ኃያሉ አምላክ የድንግል ማርያም ልጅ ያሳካዋል። አይዟችሁ፣ በርቱ፣ ጀግና። ድላችሁን ሳታሸንፉ እንዳትገቡ። ዛሬ ፋሲካ ዓመት በዓል ቢያልፍ ነገ የፋሲካ ዓመት በዓል አለ። ዓመት እስከ ዓመት እኛን ጠብቆ ከብክቦ የሚያስቀምጠን ኃያሉ አምላክ ቸሩ መድኃኔዓለም ካለ የዛሬ ዓመት ሀገራችን ላይ ዓመት በዓል እናሳልፋለን። ስለዚህ መጨነቅ፣ መጠበብ፣ መሸበር አያስፈልጋችሁም። እህቶቼ በርቱልኝ። በስደት ዓለም የምትኖሩ ኢትዮጵያውያን በሙሉ እንኳን ለታላቁ ለብርሃነ ተንሳኤው እንግዲህ ከሁለት ቀን በኋላ ብርሃነ ተንሳኤው ነውና ከሁለት ቀን በኋላ ብርሃነ ተንሳኤ ነውና ለዛ ያድርሳችሁ ያድርሰን። አሁን ግን ትንሽ ስግደት እስኪ እግዚአብሔርን የምናመሰግንበት እግዚአብሔርን አለው በለን የምንልበት ትንሽ ስግደት እንስገድ አብረን። በስመ አብ ኪራራይሶ እግዚኦ ማረነ ክርስቶስ
እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ በእንተ ማርያም 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 ማረነ ክርስቶስ ኪርያላይሶ 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 ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ አምላክ ኦ ክርስቶስ ተመስገን። ለዚች ሰዓት ለዚች ቀን ያደረሰን አምላካችን ጌታችን ኢየሱስ ክርስቶስ ክብሩን እሱ ይውሰድ። ከእናቱ ጋራ ኪርያላይሶ አባታችን ሆይ በሰማያት የምትኖረው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን፣ ኃጢአታችንን ታስተሰርይ ዘንድ ለዘላለሙ አሜን። ምስጋና ለሚሆን ለአንድ አምላክ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። በሰላም ያዋለን አምላካችን በሰላም ያሳድረን፣ በሰላም ያሳድረን አምላካችን በሰላም ያስመሽን። ጾሙን ጾመ ድነት ጾመ ስሬት ያድርግልን። ወጥቶ ከመቅረት የአብርሃሙ ሥላሴ ይጠብቀን። አገራችን ኢትዮጵያ ሰላም ያድርግልን። እናንተንም በጸጋው በሞገሱ ይጠብቃችሁ። እህቶቼ ወንድሞቼ ሁላችሁም ብሔር ዘር ቀለም ሳይለይ ሁላችሁም ኢትዮጵያውያን እግዚአብሔር በሞገሱ በረድኤቱ በበረከቱ ይጎብኛችሁ እና እግዚአብሔር እንግዲህ ይጠብቃችሁ እላለሁ። እግዚአብሔር ይመስገን ለዚች ሰዓት ለዚች ቀን ያደረሰን አንዱ አምላካችን ለሚሊዮኖቹ ለዓለም ሁሉ የሞተው
አንድ ሆኖ ለዓለም የሞተው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ለሱ ይገባዋል። ክብር ለእናቱ ይገባታል። ክብር ለሁሉም ለመላእክታን፣ ለሰማዕታት፣ ለጻድቃን ሁሉ ይገባዋል። እኛም ደግሞ በቤቱ እንድንቆይ ከሱ እጅ እንዳንጠፋ ከሱ መዳፍ እንዳንወጣ የሱን ቃል እንዳናብል የሰው ገንዘብ እንዳንመኝ የራሳችን ብቻ እንዲሰጠን የሰው ገንዘብ መመኘት ይሄ ትልቁ ሰይጣናዊ አመለካከት እርኩስ መንፈስ ነው። ይሄ ትልቁ እርኩስ መንፈስ ማለት የሰውን ገንዘብ የሚመኝ ሰው ነው እና እግዚአብሔር ከዚህ ያድነን፣ ከዝሙት ያድነን። እኔ በጣም ኃጢአተኛ በደለኛ ቆሻሻ እንደኔ አይነት ቆሻሻ የለም። እንደኔ አይነት ባለጌ የለም። እንደኔ አይነት አስቀያሚ ሰው የለም። ግን እግዚአብሔር አስቀያሚ ነሽ ብሎ አልተወኝም። ባለጌ ነሽ ብሎ አልተወኝም። የነገርኩትን ሁሉ አድርጎልኛል። ለእናንተ ያላችሁትን የለመናችሁትን ሁሉ ያድርግላችሁ እና እህቶቼ ወንድሞቼ እንግዲህ ወገቤን በጣም ስለሚያመኝ በጸሎታችሁ ወለተ ሐዋርያት እያላችሁ በጸሎታችሁ አስቡኝ። በሰላም በፍቅር እንግዲህ ለልጄ እንድገናኝ ከምንም በላይ በስደት ሀገር ያፈራኋት ልጄን እንዳገኛት እቅፍ አድርጌ እንድስማት ትንፋሿን ከትንፋሼ ጋራ እሽትት እንዳደርገው ወዟን ማሽተት ለአንድ ጥቅም ለአንድ እናት ወልዶ መለየትን ታውቁታላችሁና ወልዳችሁ ብዙ የተለያችሁ የተሰደዳችሁ እህቶች አላችሁና ከልጅ ወልዶ መለየት ከልጅ መገንጠል ከልጅ መለየት እንዴት እንደሚያም እንዴት እንደሚከብድ ታውቁታላችሁኝና ብቻ እግዚአብሔር ፍቃዱ ሆኖ የአብርሃሙ ሥላሴ ከልጄ ጋራ እናንተንም በስደት ሀገር ያላችሁ እህቶች ከልጆቻችሁ ጋራ በሰላም በፍቅር እንዲያገናኛችሁ ምኞቴ ነው። ማርያምን የልጅ ናፍቆት የልጅ ራብ በጣም ከባድ ነው፣ ያንገበግባል። አላቅም እየበላን ይርበናል፣ እየጠጣን ይጠማናል። ያ ማለት የልጆቻችን ናፍቆት የልጆቻችን ስስት ተጨምሮበት ነውና ከልጅ ናፍቆት ከልጅ ስስት እግዚአብሔር ይጠብቃችሁ። በሰላም ለሀገራችን መሬት ያብቃን። እመቤቴ ትጠብቃችሁ። ከምንም በላይ ስደትን የምታውቀው እናታችን አለች ድንግል ማርያም ሁሉን ታውቃለች። ስደት ምን አይነት ከፉ እንደሆነ ስደት ከጥቅሙ ጉዳቱ በጣም ያመዝናል። ከባድ ነው። የሰው ልጅ ሲሰደድ በጣም ነው የሚከብደው። ግን እግዚአብሔር ይመስገን በቃ እግዚአብሔር ይመስገን ከማለት ወደ ኋላ አንበል። ታመው ካልጋ ላይ መንቀሳቀስ ያልቻሉ ስንት ወገኖቻችን አሉ። እንኳን እኛ ሰርተን እየበላን እየተንቀሳቀስን ታመው መንቀሳቀስ ያልቻሉ እስር ቤት ሆነው እድሜ ልክ የተፈረደባቸው ወጥተው መግባት ያቃታቸው ማለት ከሰው እጅ ከመውደቅ እግዚአብሔር ይጠብቃችሁ። ከሰው እጅ ከመውደቅ እግዚአብሔር ይጠብቃችሁ። ከፍጡር እጅ ሰው ከእግዚአብሔር እጅ ይውደቅ እንጂ ከፍጡር እጅ ከወደቀ ዋጋ የለውም እና ከፍጡር እጅ እግዚአብሔር ይጠብቀን። ከፍጡር እጅ ከመውደቅ እያንድየ ይጠብቀን። ቸሩ መድኃኒዓለም አለሁላችሁ ብሎ ጥላ ከለላ ይሁነን። እወዳችኋለሁ። ላይክ ሸር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮዬን ላይክ አድርጉልኝ፣ እዩልኝ፣ አይከፈልበትም። ታዩታላችሁ። አንዳንዶች ላይክ አታደርጉም፣ ሰብስክራይብ አታደርጉም። ምን ችግር አለው? እኛ እርስ በርስ ብናድግ አብረን በተለይ አረብ ሀገር ያለ ነው የትልልቅ ሚዲያዎችን አፋችን ከፍተን እያየን አሳድገናቸው እኛ ደግሞ ስንከፍት ለምንድነው እርስ በርስ የማንዋደድ? ለምንድነው እኛ እንድናድግ የማትፈልጉት? ለምንድነው እኛ ሰፖርት ማታደርጉት? ለምንድነው ቪዲዮዋችን የማታዩልን የማታበራታቱን? አይዟችሁ በርቱ ማትሉን? ማለት ከሰው ቤት ከሽንት ቤት ጠረጋ ወጥተን አገራችን ገብተን እንደ ሰው ማንኛውም ምን ይልግራል? እናንተ ከእናንተ ኪስ አይወጣ ዩቲዩብ ነው የሚከፍለው እና እኛ ምንቅመሰው የዩቲዩብ ብር ይጥማል አሉ። በጣም ነው አሉ የሚጥምሳ እንደው የዩቲዩብ ብር እንደው ስኳር ላሉ እንዲህ እስኪ ያን ስኳርኛ ደግሞ እንቅመሰው። እስኪ ላይክ አድርጉን፣ ሸር አድርጉን፣ ሰብስክራይብ አድርጉን። አይከፈልበትም። የዶላር ምልክት ጫን ጥቁራን ብር ተስታረጓት በቃ ላይክ እንኳን ብታደርጉ ለሁሉ ተደራሽ ይሆናል። ዩቲዩብ በራሱ ላይክ ካደረጋችሁ ለሁሉ ያደርሳል ማለት ነውና አበረታቱን፣ አይዟችሁ በሉን። አይከፈልበትም፣ መቤቴን አይከፈልበትምና እወዳችኋለሁ። መልካም ጁማ ብያለሁ። ማርያም ነው ወገቤን ስለሚያመኝ ነው እንጂ በደንብ ብጸልይ ብሰግድ ደስ ስለሚለኝ ግን ወገቤ ነገር በጣም አስጊ ደረጃ ላይ ያለው
እንግዲህ ስውር ማርያም እንግዲህ በስውር እንደምትፈውሰኝ አልጠራጠርም እላለሁ። እንግዲህ እናንተም ደግሞ እንድጋባችሁን እንፈልገዋለሁ። በተለይ አረብ ሀገር ያላችሁ እህቶችን የእናንተን ድጋፍ፣ የእናንተን ሀሳብ፣ የእናንተን አስተያየት በጣም ነው የምፈልገው። አይዞሽ ካላችሁኝ እኔ ደስ እያለኝ እሰራለሁ ማለት እኔም ብቻ አይደለም፣ ስንት እህቶቻችን አሉ መስራት እየፈለጉ ማንም የሚያበረታታቸው የሌለ ማለት ነው። ስለዚህ ወዳችኋለሁ። ባይ ባይ።